ሁላችሁም የማትረቡ ናችሁ። እንግዲህ ፖሊሱ እንዳለው አሸናፊዎቹ እኛ ነን። ለሚመለከተው ሰው በሙላ የኔ ልጅነት የሚፈልጉ ሰዎች እኔ መንከባከብ ግዴታቸው። ከዚህ በኋላ ደግና እንዴ አንቺ ነሽ እንዴ? መቼ ገባኝ? ምን እናለውሽ? ከዛ ጧት ስነሳ በዳር በኩል ማታ ሶስተኛ ማል ነበር እና ብሩክና ቅድስት ብቻ የሚደረገውን ነገር አድርገናል። ስለዚህ ተረጋጊና መሳሪያውን መልሽልኝ። እና በነዝና እጅ ከገባች ሰንበትበት ብላለች። አሁን ላይ ያለቅሽም መሞቻሽ ደርሷል፣ 3 ቀን ብቻ ነው የቀረሽ እየተባለች ነው። ቅድስት መሀሌትን ለማሸነፍ ደፋ ቀና እያለች ትገኛለች። ከብሩኬ ጋር መተኛት ባትፈልግም በሷ ምክንያት ግን ከሱ ጋር ልተኛ ችላለች። ችብስ ይዛ በመምጣትም ምሳሌን ጠይቃት ነበር። እንዴት ነው አንቺ ነሽ በዳር የተኛሽ ወይስ በመሃል ነው በማለትም ጠይቃ ነበር። እሷ አይደለ የሚገርመኝ ትላለች ምሳሌ። ሊትም ቅድስትና ብሩኬ አብረው በመተኛታቸው እንቅልፍ ነስቷት ስለነበረ ነገሩን በጉጉት እያዳመጠችው ነበር። ይሄ ደግሞ ምን ማለት ነው በማለትም ጠይቃታለች። ነገሩ ያልገባት ምሳሌ ታዲያ ያለውን ነገር ፈረጥ አርጋ ነገረቻት። መጀመሪያ አካባቢ መሃል ላይ ሁለቱን አቅፌ ተኝቼ ነበር። እንቅልፌ ስነቃ ግን እኔም በዳር ወርውረው እነሱ ተቃቅፎ ተኝተዋል በማለት ሰርፕራይዝም አድርጋታለች። መሀሌት እንደ እብድ እያደረጋት ወደ ኩሽና ታመራለች። ሰላም ጤና ይስጥልኝ ውድና ክቡር የሆናችሁ የቻናሌ ቤተሰቦች፣ ለቻናሌ አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱ እያልኩኝ ዛሬ ምሳሌን ይዤ መጣሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቅድስትና ብሩኬ ካልጋው ሊተኙ ነው፣ አንቺ ደግሞ ከቅድስት ክላስ ተኝ ስትባል አልጋውን አልለቅም በማለት ስትከራከርም ነበረ። ንግግራቸውን የሰማ መድብል ታዲያ መጥቶ አልጋው እንድትለቅም ያደርጋል። ንግግራችንና ከዚህ በፊት የተዋዋልነውን የረሳሽ ይመስለኛል፣ ስለዚህ ክላሱን በፍቅር ለቀሽ ውጪ በማለት ያስወጣታል። መሀሌት የቤቱን ማወራ እንዳልነበረች አሁን ክላስ ተዘግቶባት ብቻዋን እየቆፈቆፈችና ባለቤቴን እንዳትቀሞኝ እያለች ትገኛለች። ግን ደግሞ ነገርየው ጭብጨባ ሆኖ ቀረ። በዛ ስሜት ውስጥ እንዳለች ስናደውሎ ሲዛዛትባትም ነበር። ብቻ የማይባሉ ቃላቶችን እየሰነዘረ አንቺ መሀይም ጆሮ ሰጠሽ አዳምጪኝ፣ እስካሁን ድረስ ሉላ ያለችበትን እያወቅሽ ለምንድነው ዝም ያልሽ በማለት እየሰደባትም ነበር። እሷም ክፉኛ ተናዳ ስለነበር በስርዓት ልታወራው አልቻለችም። ግን ደግሞ ያለችበትን እኔ በፍጹም አላወቅሁም በማለት ሽምጥጥ አድርገዋለች። አሁን ጆሮ ሰጠሽ አዳምጪኝ፣ አንድ የቤት ስራ እንድትሰሪልኝ እፈልጋለሁ። እነ ሉላ እና ሞገስ የት እንዳሉ በደንብ አጣርተሽ ትነግሪኛለሽ በማለት ቀጭን ትዕዛዝ ያስተላልፋል። ሉላና ሞገስ ጠበቃው ከታሰረ በኋላ ስቃያቸው የበዛ ይመስላል። አሁን ላይ ቤት ቀይረው ቢኖሩም ግን ደግሞ ስልክ እየተደወለ በጣም እየፈሩ ይገኛሉ። በዛ ምክንያትም ከፖሊስ ጣቢያ መጠሽ ቃልሽን እንድትሰጪ ትፈልጊያለሽ በመባልም ትዕዛዝ ተላልፎባታል። ሞገስም ጠበቃውን ዝና እንደሚያስፈታው ስላወቀ ወደ ፖሊስ ጣቢያ ባትሄጂ ደስ ይለኛል፣ አርፈሽ ተቀመጭ፣ ዙሮ እነዝና መታሰራቸው ስለማይቀር በዛው ደግሞ ሲቴጂ ዝና ሊያገኝሽ ስለሚችል አትንቀሳቀሽ በማለት ቀጭን ትዕዛዝ አስተላልፈዋል። መድብልና ቡርኬ ፖሊሱን ለማናገር ወደ ፖሊስ ጣቢያ አምርተው ነበር። ታዲያ መንገድ ላይ ፖሊሱን እንዳገኙት ስላለው ነገር እያወያዩትም ነበር። ፖሊሱም ከዚህ ጋር በአካል መገናኘታቸው እንዳልተመቸውና ግን ደግሞ በቅርብ ቀን ስልኩን እንደሚጠብቁ እየነገራቸውም ነበር። አሸናፊ እነሱ እንደሆኑም ነግሯቸዋል። መድብልም ፖሊሱን ከሸኘ በኋላ ወንድሙን እያጽናነው ይገኛል። አሁን ላይ እነሱን ወደ ዝብጥያ ከወረወርንም በኋላ አንተንና ቅድስትን እድራቸዋለሁ በማለት እንዳፍህ ያድርግልኝ። መሀሌት ማታውን ሙሉ እንደ እብድ እያደረጋትም ነበር። ጧትም ታዲያ አርፈድፈድ ብሎ በሩ ሊከፈትላት አልቻለም። ቁርስ ተበላሉ በኋላ ገና መድብል መጥቶ ነው ቁልፉ ተሰጥቶ የተከፈተ። ቅድስትን በሩን ለመክፈት ስትጠጋ አንዳንድ ነገሮችን ስትናገርም ነበር። ከዚህ በኋላ ከብሩኬ ጋር አሪፍ ጊዜን አሳልፍ ያለው በማለት ብሽቅ ታደርጋታለች። መሀሌትም እንደምንም ከተረጋጋች በኋላ ራሷን አያደርገውም ለማለት ሞክራ ነበር። ግን ደግሞ ከአንድ አልጋ ተኝተዋል። ብቻ ግን አጣብቂኝ ውስጥ ትገኛለች። ክፉኛ ተናደደች። ከከፈተችላት በኋላ አይኗን በርበሬ ቅጥቅጥ አስመስላ የሆነውና የተፈጠረውን ነገር እያየችና እየተመለከተች ነው። ቅድስትም ነገርየውን ባታደርገውም ግን ደግሞ አብራ ስለተኛች ብቻ እሷን ብሽቅ እያደረገቻት ትገኛለች። አሪፍ ጊዜን አሳልፈናል፣ ደግሞ እንደዚህ እንቀጥላለን ትላታለች።
ትትና ነገሮቹ ተስፋ አስቆርጠዋታል። አሁን ባለው ሁኔታ ምንም ከማድረግ ወደ ኋላ የምትልም አትመስልም። ድፍረቷ በዛ ላይ ንግግሯ በጣም ደስ ይላል። እናም ዝና እንደዚህ አይነት ሴት ስለሚፈልግ ሚስቴም ላርግሽ ብሏት ነበር። እሷ ግን ያንተ ሚስትና ሰራተኛ ከመሆን ትዳሩ ጥንቅር ብሎ ይቅርብኝ፣ ካውሬ ጋር አልኖርም በማለት በድፍረት መንዳን ነገሮችን ስትሰነዝርበትም ነበረ። ሞገሴ የሚያደርገው ቢያጣ ባለቤቱን ደፍሮኛል ብለሽ ክሰሽ በማለት አዲስ አይዲያ ማመጦ ነበር። ይሄ ነገር መረጃ ያስፈልገዋል። ደሞም ሳይደፍረኝ ደፈረኝ ማለት አልችልም፣ ግን ደግሞ በሽጉጡና በአንዳንድ ነገር መክሰስ እንችላለን ትለዋለች። ሌላ በኩል ዝና ጠበቃው የሉላን ጉዳይ ስለሚያውቅ በቅርቡ መፈታት አለበት ብሎ ለፖሊሶቹ አስተላልፏል። ከባድ ሚስጥር ይዟል፣ ጉዳይ አለኝ ይላል። ስለዚህ በቦሌም በባሌም ብለህ እንደምንም እንድታስፈታለኝ እፈልጋለሁ በማለት ትዕዛዝ አስተላልፎ በቅርቡ ሊፈታም ይመስላል። ዝና ነገሮችን ከጠያየቀና ከደዋወለ በኋላ ወደ ትትና ምግብና ውሃ ይዞላትም ሂዶ ነበር። የኔ ቆንጆ ደህና ነሽ በማለት ሰላምታ ጀምሮላት ዛሬ ደስ ብሎኛል ይላታል። እና ምን አግኝተህ ነው ደስ ያለህ? እስኪ ደስ ያለህን ጉዳይ ንገረኝ ስትለውም ባለቤቴ እዚሁ አዲስ አበባ እንዳለች ሰምቼ በጣም ደስ ብሎኛል ይላታል። እሷም እንዲሁ ደስ እንዳለስ አንድ ነገር ላስቸግር ትለዋለች። ምን ማለት ፈልገሽ ነው? ደሞስ ምንድነው የምታስቸግሪኝ? አስቸግሪ በማለት በፈገግታም ያናግራታል። እሷም የአባቴን ድምጽ ልስማው እባክህን ደውልልኝ በማለት እንዲደውላላትም ታደረገች። በኋላ አባትየው በመደወሏ በጣም ደስ ብሎት ያዋራትም ነበር። ስራውን ለመድሽ ወይ? አንቺ ደህና ነሽ ወይ? በማለት እኛ በጣም ደህና ነን፣ እህቶችሽም በጣም ናፍቀውሻል በማለት በዛ ላይ ሳውዲ አረቢያ በሰላም ደረስሽ ወይ ሲላትም አዎ ደርሻለሁ ተመችቶኛል በማለትም በዋን እያንቆረዘዘች ስለ አባትየውም እየተጨነቀች ነበር። አባቷም ልጅ ተስፋ ያደረኩት አንቺን ነው፣ አረብ ሀገር ትሄዳለች ብዬ ነው እንጂ ገንዘብ የተቀበልሁት ማንም ሰው አያበድረኝም ነበር፣ በዛ ላይ ተበደሩት እያስቸገሩኝ ነው በማለት ስልኩን ይዘጋል። ታዲያ ይህን የሰማችው ልጅ ክፉኛ ተረብሻ ስለነበር ያለውን ሚስጥር ለዝናም እየነገረችው ነው። በህይወቴ ተደስቼ አላቅም፣ በዘመኔ ሙሉ ሳለቅስ ነው የኖርሁትኝ፣ ይርበናል፣ ይጠማናል፣ አንድ ቀን ደስተኛ ሆነን አናቅም፣ በጣም ችግርተኛ ነን በማለት ያለውን እውነት ስትነግረውም ታዲያ በዚህ ሁኔታ ሆነው ለምን ወለዱሽ በማለት ራል የሚነካ ንግግር ይመልስላታል። እኔ እንዳዝንልሽ ነው፣ እኔ እንደሆነ የሀብታም ልጅ ነኝ በማለት ስለራሱም ሲያወራትም ነበር። አሁን ያስታወስሽውን በሙሉ ከ3 ቀን በኋላ ስለምትሞች ትረሽዋለሽ በማለት ቁርጧንም ነግሯት ይሰናበታታል። ምሳሌ እያጠናች ነበርና የእንጀራ እናቷ አዛኝ መስላ ችብሷን ይዛ ወደ መኝታ ቤት ጎራ ትላለች። እኔ ምልሽ ምሳሌዬ በማለት ጥያቄም ጠይቃታለች። ወየማዬ ናፈቁሽ እንዴ በማለት ትመልስላታለች። ማታ አብራችሁ እንደተኛችሁ አንቺ የት ላይ ነው የተኛሽ በማለት ስትጠይቃትም እኔ መሃል ላይ ሁለቱን አቅፊያቸው ነበር፣ ግን ደግሞ ጧት ስነቃ ራሴን ያገኘሁት ዳር ላይ ነው በማለት ታሳብዳታለች። ሊትም ነገርየውን ከሰማች በኋላ ወደ ኩሽና ሄዳ ነበር። ታዲያ ቅድስትን አንቺና እኔ እንደዚህ ሆነን አንኗኗርም በማለት ሁለቱ አንገት ለአንገትም ገጥመዋል። ቅድስት እጄን አልሰጥም ትላለች። ውድና የተከበራችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንኩ በተመሳሳይ ቪዲዮ በተመሳሳይ ሰዓት እስከምንገናኝ መልካም ምሽት ይሁንላችሁ።